Iran-Israel tensions continue to escalate. Iran launching wave after wave of missiles and drones through the night, targeting major cities including Tel Aviv and Haifa. ኢራን የገሃነሙን ደጅ ከፈተችው። ብቻዋን ከዓለም ጋር የምትዋጋው ሀገር። ውድ የሳሎንቱ ቤተሰባችን ቴምር ሪል ስቴት ምስራች አለው። በመሃል ፒያሳ ቴዎድሮስ አደባባይ አካባቢ ባለ 19 ፎቅ አፓርትመንቶችን ለሽያጭ አቅርቧል። ከ63 ካሬ እስከ 146 ካሬ በተለያየ አማራጭ መግዛት ይችላሉ። ከባለ 1 እስከ ባለ 3 መኝታ ዝግጁ ነው። በ10 በመቶ ቅድመ ክፍያ ብቻ ማለትም በ724500 ብር የግሉ ያደርጉታል። በተጨማሪም ፒያሳ ላይ የንግድ ሱቆች ዝግጁ ናቸው። በ900 ሺህ ብር ቅድመ ክፍያ የግሎ እንዲያደርጉ ተጋብዘዋል። እንዳያመልጦት። ለበለጠ መረጃ በ0944 20 15 54 ወይም በ0987 07 69 00 ይደውሉ። በኢራንና በእስራኤል መካከል የቀጠለው ጦርነት አንድ እውነትን ፍጥጥ አድርጎ ወደፊት አምጥቷል። ይኸውም ኢራን ከእስራኤልና ከሌሎችም ከእስራኤል ጀርባ ካሉ ሀገራት ጋር እየገባችበት በሚመስለው ጦርነት ብቸኛና ረዳት አልባ ሀገር የመሆኗ ነገር ነው። ኢራን በተለያዩ የምድሯ የኒውክሌር ጣቢያዎች ወታደራዊ መሪዎችና ሳይንቲስቶች ላይ ለደረሰባት ከባድና አሰቃቂ የተባለ ጥቃትም የሆነ አጸፋን በባለስቲክ ሚሳኤሎች ማዕበል ወደ እስራኤል ብትልክም ከሆነው ይልቅ የሚሆነውን መቋቋም የምትችልበት አቅሟ አላት ወይ የሚለውን ጥያቄ ለመመለስ ያላት ብቃት ግን አጠያያቂ ሆኗል። ቤንያሚን ኔታንያሁ ቴልአቪቭ ድረስ ያስተናገዷቸውን የኢራን ሚሳኤሎች ተከትሎ ኢራናውያን መንግስታቸውን እንዲገለብጡ ያስተላለፉት መልእክትም የሚናገረው ሚስጥር ብዙ ነው። በርግጥም ኢራን ለደረሰባት ጥቃት እስራኤል ምን ነው ባላደረኩት ብላ የምትቆጭበትን ቅጣት እቀጣታለሁ ብላ በዛተች 24 ሰዓታት እንኳን ሳይሞላ በመቶዎች የሚቆጠሩ እሳት አዝናቢ ሚሳኤሎችን መሃል ቴልአቪቭ ድረስ ወርውራለች። ይህንንም የታወጀባትን ጦርነት የመቀልበሻ የመጀመሪያው እርምጃ አድርጋ ወስደዋለች። ጥያቄው ኢራን እንዳለችውም ጥቃቱን መቀልበስ ብትችልና ከዚህም በኋላ ከፍተኛ የሆነ ጥቃት በእስራኤል ላይ እየደጋገመች ብትፈጽም በአሜሪካ መሪነት ከእስራኤል ጀርባ የሚሰለፉትን ሌሎች ኃይሎች ጫና የመቋቋም ምን ዝግጅት አላት የሚሆነውም ለዚህ ነው። አሁን ላይ ጥርስ አልባው አንበሳ የተባበሩት መንግስታት ድርጅትን ጨምሮ በርካታ ሀገራት ጦርነቱ እንዲረግብ ቢጠይቁም ሁኔታዎች ወደ ሙሉ የሚመስል ጦርነት ቢያመሩ ግን እነ እንግሊዝ፣ ጀርመንና ፈረንሳይ ተቀላቅለው ከእስራኤል ጎን መዋጋታቸው አይቀሬ መሆኑ ግልጽ ነው። በአንጻሩ ግን ደፍሮ ከኢራን ጋር የሚሰለፍ አንድ ሀገር ይኖራል ወይ ከተባለ ምላሹ ብዙ አከራካሪ አይመስልም። በዓለም ላይ የኢራንን ያህል ብቸኛና የተገለለ ሀገር ማግኘት የሚቻል አይመስልም። አሁን ላይ ሁሉም ሀገር የራሴ አጋር አለኝ የሚለው ወዳጅ ሀገር ቢኖረውም ኢራን ግን በዚህ ረገድ ለክፉ ቀን ያለምንም ቅድመ ሁኔታ ከጎኗ የሚሰለፍ ወዳጅ ብላ የምትጠራው አንድም ሀገር የለም ብለው የሚናገሩ የአካባቢው ጂኦፖለቲካዊ ሊቃውንት ቁጥራቸው ቀላል አይደለም። ምናልባትም ቤንያሚን ኔታንያሁ የአያቶላህ አሊ ኻሜኒ አገዛዝ እንዲፈርስ ጥሪ ባቀረቡበት ንግግራቸው የተማመኑበት ብቸኛ ሐቅም ይኸው ከኢራን ጎን ቆሞ እስራኤልን የሚዋጋ መንግስት ያለመኖሩ ነው ሊባል ይችላል። በርግጥ ለኢራን ብቻዋን ሆና መዋጋት ዛሬ የጀመረና እንግዳ ሁነት አይደለም። ከ20 ዓመታት በፊት የሳዳም ሁሴኗ ኢራቅ በአረቦችም በአሜሪካም እየታገዘች ወረራ በፈጸመችባት ወቅት ለ8 ያህል ዓመታት በጽናት ተዋግታ ራሷን ማትረፍ የቻለችበትን ታሪክ ጽፋለች። ያኔ አሜሪካ ልክ እንደ ዛሬው ለእስራኤል እንደምታደርገው ድጋፍ ለኢራቅም የጦር ሳተላይት ምስሎችን እያሳየች የኢራን ጦር አመራሮችና ዋናውን የኢራን ጦር ክፍል ታስጨርስ እንደነበር ታሪክ መዝግቦታል። በዚያ ጦርነት ኢራን ግን በእልህ ከህፃናት እስከ አዛውንት ታሰልፋ መጋደል ነበር ምርጫዋ ያደረገችው። በርካታ ከኢራን ወገን የቆሙ መገናኛ ብዙሃንም ይህንን የታሪክ ገጽ ወደ ኋላ እየገለጡ የአሁኑ ኢማም አያቶላህ አሊ ኻሜኒ እንደ ትናንቱ ኢማም ሁመይኒ ትልቁ የተጋድሎ ሸክም ወድቆባቸዋል በማለት ላይ ይገኛሉ። አሊ ኻሜኒ እንደ ሁመይኒ ጀብዱ ሰርተው ኢራንን ያተርፋሉ ወይንስ ከሽፈው ኔታንያሁ የተመኙላትን ይሆናሉ የሚለውንም በመጠየቅ ላይ ይገኛሉ።
እርግጥ ነው ኢራን በቀላሉ እጅ የምትሰጥ አገር አለመሆኗን ታሪክ በተደጋጋሚ ያሳይቷል። የፈለገውን ያህል መከራ ቢበዛባት እስከ መጨረሻው መፋለምንም በታሪኳ ያስመሰከረችው ሐቅ ነው። ጥያቄው ግን ያን ታሪኳን የማደስና የመድገም ትክክለኛ ቁመና ላይ ትገኛለች ወይ የሚለው ሆኗል። ብቸኝነት ዕጣ ፈንታዋ የሚመስለው ሀገር በእርግጥም ከትናንት ምሽቱ ጀምሮ የተፈራው ጦርነት አጸፋ በመመለስ እንዳትቀላቀል አሜሪካ ሳይቀር ብታስጠነቅቃትም በድፍረት ከመግባት ግን አልቦዘነችም። የኢራን እስላማዊ አብዮታዊ ጥበቃ ጓድ በአሊ ኻሜኒ ትዕዛዝ በእስራኤል ላይ በደርዘኖች የሚቆጠሩ ኢላማዎች፣ ወታደራዊ ማዕከሎችና የአየር ማረፊያዎች ላይ የማያዳግሙ ምላሾችን ሰጥተናል ሲል ማስታወቁም የዚህ ማሳያ ነው። Meanwhile, in Israel, sirens and explosions have been heard in Jerusalem and Tel Aviv and other parts. እስራኤል ለአርባ አጥቢያ በኢራን ላይ ባደረሰችው ጥቃት የጦር ኃይሎች ዋና አዛዡ ሜጀር ጀነራል መሐመድ ባግሪና የአብዮታዊ ጥበቃ ጓድ ዋና አዛዥ ሁሴን ሳሊሚን ጨምሮ በርካታ የኢራን ጀነራሎችና ሳይንቲስቶች መገደላቸው አይረሳም። በተባበሩት መንግስታት የኢራን አምባሳደር አሚር ሰኢድ ኢራቫኒ ለመንግስታቱ ድርጅት የጸጥታው ምክር ቤት እንደተናገሩት በዚህ የእስራኤል ጥቃት 78 ያህል ሰዎች ሲገደሉ ሴቶችና ህጻናትን ጨምሮ ከ320 በላይ የሚሆኑ ሰዎች ደግሞ ቆስለዋል። በእስራኤል በኩል በዚህ ድንገተኛ ጥቃት ጦር ኃይሏ በመላው ኢራን ከ200 በላይ ኢላማዎችን መምታቱ የተገለጸ ሲሆን የኢራን ያጸፋ ጥቃት ከመፈጸሙ አስቀድሞም የእስራኤል ወታደራዊ ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን ለጋዜጠኞች ሰጥተውት በነበረ መግለጫ የእስራኤል ጦር ጥቃቱን አጠናክሮ መቀጠሉን ተናግረው ነበር። እንግዲህ የኢራን እውነተኛ ቃል ኪዳን 3 የሚል ስያሜ የተሰጠው የበቀል እርምጃ የጀመረውም ከዚህ ተከታታይና ያልተቋረጠ የእስራኤል ጥቃት በኋላ ነው ማለት ይቻላል። የኢራን ሚሳኤሎችን ለማክሸፍ እስራኤል አይረን ዶም ጸረ ሚሳኤሎችን መተኮሷ የተገለጸ ቢሆንም 7 በሚሆኑ በማዕከላዊ እስራኤል በሚገኙ ቦታዎች ወድቀው ጉዳት ማድረሳቸው ግን ተዘግቧል። በቁጥር 150 የሚሆኑትን የኢራን ባላስቲክ ሚሳኤሎች ለማምከን ታዲያ የአሜሪካ ጦር ጭምር በእርዳታ መሳተፉ የተገለጸ ሲሆን በቁጥር 40 የሚሆኑ እስራኤላውያን መጎዳታቸው ግን ተሰምቷል። ከዚህ ጥቃት በኋላ መግለጫ የሰጡት የእስራኤሉ መከላከያ ሚኒስትር ኢዝራኤል ካትዝ ኢራን አሁን ቀይ መስመር አልፋለች፣ ለዚህም የኢራን መንግስት ዋጋ ይከፍላል ሲሉ ዝተዋል። ወደ ሙሉ ጦርነት እየገባ የሚመስለው የሁለቱ ሀገራት የሚሳኤል ቃታ ገና ካሁኑ ቀጠናውንና የቀጠናውን ሀገራት ጎትቶም እየሳበ ነው። ለዚህ የሀገራቱን ግጭት ተከትሎ የአየር ክልሏን ዝግ አድርጋ የነበረች ቢሆንም ሰሚ ያላገኘችው ዮርዳኖስ በሰሜናዊ የኢርቢድ ከተማዋ ከአየር ጥቃት ኢላማውን የሳተ የሚሳኤል ስብርባሪ ወድቆ 2 ሰላማዊ ሰዎች ላይ ጉዳት ማድረሱ ተጠቃሽ ነው። ጉዳቱን የዘገበው የሀገሪቱ የቴሌቪዥን ጣቢያ አልመምለካ የእስራኤል ኢራን ግጭት ለሀገሪቷ መትረፉን ገልጾ በአደጋው የተመታ ህንጻ መኖሩንም አስታውቋል። የዮርዳኖስ ጦር ኃይሎች አርብ ዕለት ሰጥተውት በነበረው መግለጫ ደግሞ በምንም አይነት ሁኔታ የሀገሪቱ የአየር ክልል እንዲጣስ እንደማይፈቅዱ አስታውቀው ነበር። የጦር ኃይሉ መግለጫ እንዳመለከተው የዮርዳኖስ የአየር ኃይል ጀቶችና የአየር መከላከያ ስርዓቶች በዕለቱ ወደ ዮርዳኖስ የአየር ክልል የገቡ በርካታ ሚሳኤሎችንና ድሮኖችንም መተው ጥለው ነበር። ከእስራኤል ጋር ሰፊ ድንበር የምትጋራው ዮርዳኖስ በግጭቱ ምክንያት የሚወነጨፉ ሮኬቶች መተላለፊያ ሆናለች። ድሮኖችና የጦር ጀቶች የዮርዳኖስን የአየር ክልል አቋርጠው ወደ ኢራንና ወደ እስራኤል እንደሚያመሩም የሲኤንኤን ዘገባ ይጠቁማል። ይሁንና ሁለቱ ሰዎች የተጎዱበት አደጋ ከየትኛው ወገን በተሰነዘረ ጥቃት አማካኝነት እንደተፈጸመ እስካሁን አልተገለጸም። ዮርዳኖስ የእስራኤልን የመጀመሪያ ጥቃት ተከትሎ የአየር ክልሏን አርብ ዕለት ለጊዜው ብትዘጋም ቅዳሜ ጠዋት ላይ በረራዎች መቀጠላቸውን የሀገሪቱ የሲቪል አቪዬሽን ቁጥጥር ኮሚሽን ተናግሯል። ሆኖም የሀገራቱን ግጭት ተከትሎ የመካከለኛው ምስራቅ የአየር ክልል በስፋት በመዘጋቱ ከፍተኛ የበረራ መስተጓጎል በመፈጠሩ ሳቢያ የዓለም አየር መንገዶች መደበኛ የጉዞ መስመራቸውን እስከ መቀየር ተገደዋል። ሮይተርስ የዓለም አቀፍ በረራዎችን ሁኔታ የሚመዘግበው የፍላይት ራዳር 24 መረጃን ዋቢ በማድረግ እንደዘገበው በሁለቱ ሀገራት መካከል ግጭት ከተነሳበት ሰዓት ጀምሮ 1800 የሚደርሱ ወደ አውሮፓ የሚደረጉ በረራዎችን ያስተጓጎለ ሲሆን ከነዚህም ውስጥ ከ650 በላይ በረራዎች ተሰርዘዋል። እንደ ኤሚሬትስ፣ ኳታር ኤርዌይስ እና የህንድ አየር መንገድ ያሉ አየር መንገዶች የጉዞ አቅጣጫቸውን በመቀየራቸው እስከ 3 ሰዓታት ለሚደርስ ተጨማሪ በረራ ሰዓትና በሚሊዮን ዶላር ለሚገመት የነዳጅ ወጪም ተዳርገዋል።
የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷቸውን ቡድኖች ሲደግፉም ቆይተዋል። የእስራኤል ፖለቲከኞችም እንደ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎች፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳት ነው የቆየችው። ዓለም አቀፉ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያላቸውን የጦር መሳሪያ አቅም ለመገመት ልዩ ልዩ መንግስታዊ እንዲሁም ማንም ሊያገኛቸው የማይችሉ የመረጃ ምንጮችንና ዘዴዎችን ተጠቅሞ መረጃዎችን አስፍሯል። የስቶክሆልም ዓለም አቀፍ ሰላም ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶችን አድርገዋል። ነገር ግን ትክክለኛ አሃዝ በማግኘት በኩል ሀገራቱ መረጃዎችን ስለማይሰጡ ልዩነቶች ይታያሉ። የኦስሎ የሰላም ጥናት ተቋም ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ የስትራቴጂክ ጥናት ተቋም IISS መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደ መነሻ ሊወሰድ ይችላል። በዚህ ተቋም መረጃ መሰረት ታዲያ እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። በISS መረጃ መሰረት በአውሮፓውያኑ 2022 እና 2023 የኢራን መከላከያ በጀት 7.4 ቢሊዮን ዶላር አካባቢ ነበር ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻርም የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። የIISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖሯት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣታል። ካሏት የጦር ጀቶች መካከልም ረጅም ርቀት ተጉዘው ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊዎቹ F-35 አውሮፕላኖች ደግሞ ከራዳር እይታ ውጭ የሚጓዙ ሲሆን ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጀቶቿ የ1960ዎቹ ስሪቶችን ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት IISS ገልጿል። የኦስሎ የሰላም ጥናት ተቋሙ ኒኮላስ ማርሽ እንደሚሉት ታዲያ ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹን መለዋወጫ በአሁኑ ጊዜ ማግኘት እጅጉን አስቸጋሪ በመሆኑ ነው ይላሉ። የሚሳኤል ጥቃት መከላከያዎችን በተመለከተ ደግሞ አይረንዶም እና አሮን የተባሉት የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላል። የሚሳኤሎች ኢንጂነር የሆኑት ኡዝሩቢን በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል የመከላከያ ድርጅት መስራች ናቸው። እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት አርታኢ ቲም ሪፕላይ ሲናገሩ ኢራን እስራኤልን ለማጥቃት ዋነኛው መሳሪያዋ ታዲያ ሚሳኤል ነው። ለዚህም ኢራን የምታካሄደው የሚሳኤል ግንባታ ፕሮግራም በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለያየ አቅም ያለው መሆኑ ይነገራል። ከአሜሪካ ማዕከላዊ እዝ ጀነራል ኬኔት ማኬንዚ በአውሮፓውያኑ 2022 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። CSIS ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሸጣለች። ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካደረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውን ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹንም በእስራኤል ላይ በቅርቡ በፈጸመቻቸው ጥቃቶች ወቅት ጥቅም ላይ አውላቸዋለች። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸውን ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ቲም ሪፕላይ እንደሚለው እስራኤል ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድሏ አሁንም ዝቅተኛ ነው። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎቿ የበላይነትን ይሰጣታል። ስለዚህም ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃቱ አላት ይላል። ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋነኛ ዓላማዋ የኢራን ባለስልጣናትን መግደልና የነዳጅ ተቋማቷንም ማውደም ሊሆን ይችላል ባይ ነው። በተጨባጭ ከሰሞኑ እስራኤል እያደረገች ያለውም ይህንኑ ይመስላል። ኃያሏ ኢራን አድፍጣና እጇን አርዝማ በምታሳርፈው ተጽዕኖ ሳቢያ ለብዙ የቅርብና የሩቅ ባላንጣዎቿ የስጋትና ምቾት የማጣት ምክንያት ሳትሆን የቆየችባቸው ዘመናት የሉም ማለት ይቻላል። አንዳንዶች ጎረቤቷ ሆነው መፈጠራቸውን እስኪጠሉ ድረስ ያሰቡትን በተግባር እንዳይተረጉሙ ከአጋም የተጠጋ ቁልቋል የሆነችባቸውን ያህል
ለሌሎች ወዳጆቿ ደግሞ የዓለም ሀያላን መሻኮቻ ሜዳ ሆነው መካከለኛው ምስራቅ ውስጥ ብረት መዝጊያ ሆናላቸው እዚህ ደርሳለች። አሁን ደግሞ ልቧም ጉልበቷም በእጅጉ ጨምሯል እያሉ ነው የዓለም ብዙሃን መገናኛዎች። ለዚህ ሁሉ ምክንያቱ ደግሞ ብዙም ያልተነገረለት ዳሩ ግን ለጠላቶቿ ተገቢውን መልእክት አሻግሯል የተባለው እስራኤል ላይ የወሰደችው አጸፋ ነው። ያ አጸፋ ሀገሪቱ በኤሮስፔስ ልህቀቷ ምን ያህል ዘመናዊ ተወንጫፊ መሳሪያዎችን አብልጽጋ የት ደረጃ ላይ እንደደረሰች ያሳየችበት ጭምር ነበር ተብሏል። የኢራን እስላማዊ አብዮታዊ ጥበቃ ብርጋዴር ጀነራል የሆኑት አሊ ቤላሊ እስራኤል ላይ በወሰደችው አጸፋ የተኮሰቻቸውን ሚሳኤሎች ብዛት አስመልክቶ ለቀረበላቸው ጥያቄ ይህን እኛን ሳይሆን ራሳቸው እስራኤላውያንን መጠየቅ ነው የሚኖርብህ በማለት ለሲኤንኤኑ ጋዜጠኛ ፈገግታ የተሞላበት ምላሽን ሰጥተዋል። ብርጋዴር ጀነራሉ ኢራን ከምድሯ በቀጥታ የሚነሱ ሚሳኤሎችንና ድሮኖችን እስራኤል ላይ አስወንጭፋ በማሳየቷ እጅጉን ደስተኛ መሆናቸውን ግን አልሸሸጉም። ይህ ጥርሶቻቸው መሃል የታየ ደስታ ግን እውን የዚያ ጥቃት ሁነኛ ዓላማ አጸፋ መመለስ ብቻ ነበርን የሚለውን ጥያቄ ወደፊት አምጥቶታል። በእርግጥም መካከለኛው ምስራቅ ወደ ለየለት የጦርነት አፋፍ ደርሷል ያስባለው ኢራን እስራኤል የፈጸመችውን የአየር ጥቃት ለመበቀል በመቶዎች የሚቆጠሩ ድሮኖችና ሚሳኤሎችን ወደ እስራኤል የመተኮሷ ሚስጥር ለሁነቱ አጸፋ የመስጠት ብቻ ሳይሆን በዚያ ጥቃት በአካባቢው ሰፋ ያለ ጦርነት ቢዋለድ እንኳን ቴህራን መዋጋት የሚያስችል አቅሙም ፍላጎቱም እንዳላት ለዓለም ለማሳየት ስትል ያደረገችው መሆኑን የሚያምኑ ወገኖች በርክተዋል። ሲኤንኤን የተባለው ቴሌቪዥን ምንም እንኳን መቀመጫውንም ሆነ ወገንተኝነቱን ለአሜሪካ እንዳደረገ ቢታመንም ኢራን እስራኤል ላይ ለአጸፋ ጥቅም ላይ ያዋለቻቸውን የጦር መሳሪያዎች ጨምሮ የቴህራንን የአየርና የጠፈር አቅምን የመጎብኘት እድል ያገኘበትን ዘገባ ከሰሞኑን ለተመልካቾቹና አንባቢዎቹ አጋርቷል። በዚህም በምዕራብ ቴህራን በሚገኘው የኢራን አብዮታዊ ጥበቃ የኤሮስፔስ ማዕከል ቋሚ ኤግዚቢት ውስጥ ባደረገው ጉብኝት በደርዘኖች የሚቆጠሩ የረጅምና መካከለኛ ርቀት ባለስቲክ ሚሳኤሎች ከክሩዝ ሚሳኤሎችና ድሮኖች ጋር ተሰልፈው መመልከቱን አስታውቋል። የኤግዚቢቱ ጉብኝት ዋና ዓላማም የኢራን ሰው አልባ አውሮፕላኖችና ሚሳኤሎች ፕሮግራም እድገት የት እንደደረሰ ማሳየት መሆኑንም አያይዞ ገልጿል። በአውሮፓውያኑ 1988 በተጠናቀቀውና 8 ያህል ዓመታትን በፈጀው የኢራንና ኢራቅ ጦርነት ወቅት የሚሳኤል ጥቃት ማዘዣ ክፍሉ ዋና አዛዥ የነበሩት ብርጋዴር ጀነራል አሊ ቤላሊ እንደምታዩት ዛሬ ላይ የሰው አልባ አውሮፕላኖችና ሚሳኤሎቻችን ጥንካሬ ማናቸውንም ግዳጆች ለማስፈጸም የሚረዱ ወሳኝ አቅም የመሆን ደረጃ ላይ ደርሰዋል ካሉ በኋላ ኢራን በእስራኤል ላይ ያካሄደችው ግዙፍ የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችም የዚህ ጥንካሬዋ ውጤት መሆኑን ጠቅሰው ትልቅ ስኬት ነበር ያስመዘገብነው ሲሉ በደስታ ተናግረዋል። በዚያ በቁጥር 300 እንደሚደርስ በሚነገርለት ኢራን በእስራኤል ላይ በወሰደችው ጥቃት ድሮኖች፣ ባላስቲክ ሚሳኤሎችና ክሩዝ ሚሳኤሎች የተካተቱበት ነበር። ሆኖም ጥቃቱ በማንኛውም ቀንና ሰዓት ሊፈጸም እንደሚችል ግምት ይዞ በስራ የተጠመደው የሀገሪቱ የአየር መከላከያ በእስራኤል ከተሞች ሰማይ ላይ በምሽት ያበሩትን እነኛን ተወንጫፊ አራሮች ከአሜሪካ፣ እንግሊዝ፣ ፈረንሳይና ዮርዳኖስ አየር ኃይሎች ጋር ተጣምሮ አየር ላይ ለማክሸፍ የቻለውን ጥረት ሁሉ ማድረጉ ሲዘገብ ቆይቶ ነበር። ብርጋዴር ጀነራል አሊ ቤላሊ ግን ኔቶ፣ ዩናይትድ ስቴትስ እና የአካባቢው የአረብ ሀገራት ተባብረው ያስወነጨፍናቸው ድሮኖች፣ ሚሳኤሎችና ክሩዝ ሚሳኤሎች ኢላማቸውን እንዳይመቱ እንቅፋት ለመፍጠር ሞክረው ነበር። ነገር ግን አልተሳካላቸውም። እኛም የፈለግነውን ከማስተካከል ሊያስቆሙን አልቻሉም የሚል ምላሽን ይሰጣሉ። የእስራኤል ጦር ከኢራን የተተኮሱትን ሚሳኤሎች በእስራኤልና በአጋሮቹ አየር ኃይሎች አየር ላይ ተመተው 99 በመቶ የሚሆኑት መምከናቸውን፣ ሆኖም ጥቂት የባላስቲክ ሚሳኤሎች ግን በምድሪቱ ማረፋቸውን አስታውቆ ነበር። ኢራናውያኑ ግን እስራኤል ውስጥ የሚገኙ 2 ስፍራዎችን በኢላማቸው መሰረት በትክክል መምታት መቻላቸውን ይናገራሉ።
የእስራኤል መከላከያ ሰራዊት ቃል አቀባይ ወደ እስራኤል የደረሱ ባሊስቲክ ሚሳኤሎች ጉዳት ማድረሳቸውን አለመሸሸጋቸው ይታወሳል። ብርጋዴር ጀነራል አሊ ቤላሊ ግን ጥቃቱን የፈጸሙት ከ1000 ማይል በላይ የሚረዝሙ ሚሳኤሎች ሲሆኑ ከ450 እስከ 500 ኪሎ ግራም ፈንጂዎች የሚይዙ ናቸው። ከዚህም ባሻገር በዚያ ጥቃት ጥቅም ላይ የዋልነው ሌላ ኬባር የተባለ ሚሳኤልም ነበረን። ይህ ሚሳኤል ደግሞ 320 ኪሎ ግራም የሚደርስ ተተኳሽ የመያዝ አቅም የነበረው ነው ይላሉ። እዚህ ጋር ታዲያ አሜሪካ ኢራንን አስመልክቶ ደጋግማ ታነሳው የነበረውን በቀጠናው ግዙፍ ስለሆነው የባሊስቲክ ሚሳኤሏ ጉዳይ ማስታወሱ አስፈላጊ ይሆናል። የኢራን ባሊስቲክ ሚሳኤሎች ጉዳይ ለአሜሪካና በመካከለኛው ምስራቅ በሚገኙ አጋሮቿ ዘንድ ስጋት ሆነው መጠቀስ ከጀመሩ ትንሽ ሰነባብተዋል። በዚህም ምክንያት ዋሽንግተን ከቴህራን ጋር ማድረግ ለምትፈልገው ማንኛውም ስምምነት ይህን የሚሳኤል ፕሮግራም የመገደብ ጉዳይን በቅድመ ሁኔታነት ስታነሳ ቆይታለች። አሜሪካ ኢራን በመካከለኛው ምስራቅ ትልቁ የባሊስቲክ ሚሳኤል ኃይል እንዳላትና ይህንን የሚሳኤል መሳሪያዋንም ለአንዳች ፍላጎቷን በኃይል ለማስፈጸም ያስፈልገኛል ለምትለው ዓላማ ልታውለው ትችላለች በማለት ስትናገር ነበር። ሆኖም በኢራን በኩል የተሰጠው መልስ ግን እንደተለመደው የሚሳኤል መርሃ ግብሩ ዓላማ ራሷን መከላከል ብቻ እንደሆነ መግለጽ ነበር።